ሰላም ተማሪዎች እንደምን አላችሁ? መምህር ስሜ ነኝ የፊዚክስ መምህራችሁ። በዛሬው ዕለት ዩኒቨርሳል ግራቪቴሽን ኤንድ ኬፕለርስ ሎው የሚለውን ሐሳብ እንመለከታለን። ፕላኔታሪ ሞሽን ኤንድ ኬፕለርስ ሎው። ተማሪዎች ፕላኔቶች በፀሐይ ዙሪያ ይሽከረከራሉ። እንደዚሁም በፕላኔት ዙሪያ የተለያየ ቁጥር ያላቸው ጨረቃዎች ወይም ደግሞ ሰው ሰራሽ ሳተላይቶች ይሽከረከራሉ። ነገር ግን ፕላኔቶች በፀሐይ ዙሪያ በሚሽከረከሩበት ጊዜ የሚከተሉትን መስመር በሚመለከት ኬፕለር በሕግ ያስቀመጣቸው ሳይንቲፊካሊ ከሪሰርች ሪዛልት የመጡ ናቸው። እነሱን እንመለከታለን። ኤርሊ ሞዴልስ ዌር ጂኦሴንትሪክ እርዝ ሴንተርድ ፎርማላይዝድ ባይ ፕቶሎሚ የሚባል ሰው እና ከሱ ቀጥሎ ኮፐርኒከስ የተባሉ ሁለት ሰዎች ፕሮፖዝ አድርገዋል። እነሱ ፕሮፖዝ ባደረጉት መሰረት ፀሐይ በፕላኔቶች መካከል ሴንተር ላይ እንደምትገኝ አድርገው ነበር ያስቀመጡት። ሴንተር ላይ ፀሐይ በሶላር ሲስተሙ መካከለኛ ፖይንት ላይ ትገኛለች ብለው ሞዴል ሰጥተዋል። ዓለም እንግዲህ የሚያውቀው ነው እና እነዚህ ሰዎች ሁለት ሰዎች ይህንን ፕሮፖዝ አድርገዋል፣ በሞዴልም አሳይተዋል። ነገር ግን ከነሱ በኋላ ጆናስ ኬፕለር የተባለ ሌላ ሳይንቲስት ቲያኮ ብራሄ የተባለውን ሰው በመከተል ኤክስቴንሲቭ አስትሮኖሚካል ዳታ ፎርም አድርጓል። በዛ መሰረት ማቴማቲካሊ የራሱን የሆነ ሞዴልስ ፎር ፕላኔታሪ ሞሽን ሰጥቶናል እና ይሄ እንግዲህ የኬፕለር ዋነኛ ስራ ነው ማለት ነው እና የእሱ ሞዴል እስካሁን ድረስ ተቀባይነት ያገኘ ነው። ነገር ግን መነሻ ያደረገው ብራሄ የተባለውን ሳይንቲስት እሱን በመከተል ነው። ነገር ግን የኮፐርኒከስ ሀሳብ ምናልባትም መንደርደሪያ ሆኖ ቀጥለው ያሉት እነ ኬፕለር ይህንን ሞዴል እስከዛሬ በዓለም ላይ የሚታወቀውን ሞዴል ሰጥተውናል ማለት ነው። ስለዚህ የኬፕለር የመጀመሪያ ህግ ፕላኔታሪ ሞሽን ኤንድ ኬፕለርስ ሎው ይላል። የመጀመሪያው ህግ ኬፕለርስ ፈርስት ሎው በመባል ይታወቃል። አንዳንድ ጊዜ ይህ ህግ ሎ ኦፍ ኢሊፕስ ተብሎ ይጠራል። የኬፕለር የመጀመሪያ ህግ ነው። ይሄ ህግ እንደሚከተለው ተጽፏል። ዘ ኦርቢት ኦፍ ፕላኔት አራውንድ ዘ ሰን ኢዝ አን ኢሊፕስ ኦር አን ኢሊፕቲካል ፓዝ ኒር ሰርኩላር ኦር ኦቫል ዊዝ ዘ ሰን ቢንግ አት ዋን ፎከስ። አሁን ኢሊፕስ ከሆነ ኢሊፕስ ሁል ጊዜ ሁለት ፎካል ፖይንት አለው። ሰርክል ቢሆን አንድ ሴንትራል ፖይንት አለው። አሁን እንደዚህ ብናደርግ ይሄ ሰርክል መሆኑ ነው። አንድ ሴንትራል ፖይንት አለው። ኢሊፕስ ከሆነ ግን ይሄ ማለት ነው ሁለት ፎካል ፖይንት አለው። ይሄ ፎካል ፖይንት 1 ኤንድ ፎካል ፖይንት 2 ብለን ልክ እዚህ ጋር እንደተቀመጠው በዚህ ስል ላይ እንደተመለከትነው አይነት ሞላላ ቅርጽ ወይም ኦቫል ተብሎ የተባለውን ቅርጽ ይይዛል። ኦቫል ሼፕ ሰርኩላር አይደለም፣ ወደ ሰርክል የተጠጋ ነው፣ ግን ሞላላ ቅርጽ ይህንን ይከተላል። ፕላኔቶች በሙሉ 9 ፕላኔቶች በፀሐይ ዙሪያ ይህንን ሞላላ ቅርጽ ተከትለው ነው የሚዞሩት። ዘ ሰን ኢዝ ጀስት አት ዋን ፎከስ። እዚህ ጋር አንድ ፎካል ፖይንት አለ። ያው ፀሐይ ያለችበት ቦታ እዚህ ጋር ነው፣ ወይም ደግሞ እዚህ ጋር መሆን የምትችለው ከሁለቱ ውጭ መሆን አትችልም። እዚህ ሴንተር ላይ ኤግዚስት ልታደርግ አትችልም። ፕላኔት ኢዝ ጀስት ሙቪንግ አሎንግ ዚስ ኤሊፕቲካል ፓዝ። ይህ ሞላላን ቅርጽ ተከትለው ፕላኔቶች በሙሉ የሚሽከረከሩ መሆኑን የሚያሳይ ነው የመጀመሪያው ህግ። ስለዚህ ማይነር አክሲስ አለው፣ ሜጀር አክሲስ አለው። ሜጀር አክሲስ የሚባለው ይሄ ትልቁ አክሲስ ነው። ማይነር አክሲስ የሚባለው ደግሞ ይሄ አጭሩ አክሲስ ነው። ዚስ ኢዝ ማይነር አክሲስ፣ ዚስ ዋን ኢዝ ሜጀር አክሲስ። ሜጀር አክሲስ ኤንድ ማይነር አክሲስ በዚህ ነው የሚታወቀው። ይሄ የፕላኔቶቹ በተለያየ ፖዚሽን ላይ ሲገኙ ያለውን ያሳየናል። ሁለተኛው ህግ ኬፕለር ሰከንድ ሎው በመባል ይታወቃል። ሶስተኛውንም እግረ መንገዱ እንመለከታለን። የኬፕለር ሁለተኛ ህግ ኬፕለር ሰከንድ ሎው ሎ ኦፍ ኢኳል ኤሪያስ የሚል ነው። The line joining the center of the sun and the planets sweeps out equal areas in equal times. አሁን እዚህ ጋር ይሄ ቢሆን ይሄ ሜጀር አክሲስ ነው። እዚህ ጋር ማይነር አክሲስ አለ። ፀሐይ እዚህ ጋር ብትሆን it is focal point 1፣ እዚህ ጋር ፎካል ፖይንት ሁለተኛ። ይሄ ፖዚሽን ፐርሂሎን ይባላል። ይሄኛው ፖዚሽን ደግሞ አፊሊዮን ይባላል። ለምሳሌ ፀሐይ ምንድነው ፕላኔት በፀሐይ ዙሪያ ፀሐይ እዚህ ጋር ብትሆን ለምሳሌ እዚህ ጋር ፀሐይ ያለች ብለን ብናስብ ከፀሐይዋ ተነስተን እዚህ ጋር መተን የምናገኘው ኤሪያ ሌትስ ሴይ ኤሪያ 1 ማለት እንችላለን። በተመሳሳይ ሁኔታ ከፀሐይ ተነስተን እዚህ ጋር ከበር የሚያደርገው ይሄ ኤሪያ ሌትስ ሴይ ኤሪያ 2 ልንለው እንችላለን። ምንድነው ፕላኔቱ ወደ ፀሐይ በቀረበ ጊዜ የሚጓዘው ፍጥነት በጣም ከፍተኛ ይሆናል። ከፍተኛ ፍጥነት ይኖረዋል። ይህ ከፍተኛ ፍጥነት ይኖረዋል። እዚህኛው ጋር ስንመጣ ደግሞ ዝቅተኛ ጉዞ ነው የሚያደርገው፣ ፍጥነቱ ዝቅተኛ ይሆናል። ስለዚህ እነዚህን ሁለት ኤሪያዎች ስንመለከት እዚህ ጋር ያለውን ኤሪያ እና ይሄንኛውን ኤሪያ ስንመለከት ሁለቱ ኤሪያ ከፀሐይ አንስቶ ፕላኔቱ እስከሚገኝበት ፖዚሽን ድረስ ያለውን ኤሪያ ስንመለከት ኤሪያ 1 እና
ኤሪያ 2 ተመሳሳይ ናቸው። ስለዚህ ዘ ላይን ጆይኒንግ ዘ ሴንተር ኦፍ ዘ ሰን ኤንድ ዘ ፕላኔት ስዊፕስ አውት ኢኳል ኤሪያስ ኢን ኢኳል ታይም ኢንተርቫል። በተመሳሳይ ጊዜ ሉክ ዚስ ኢዝ ዴልታ ቲ1 ኤንድ ዚስ ኢዝ ዴልታ ቲ2 አት ዴልታ ቲ1 ኢዝ ኢኳል ቱ ዴልታ ቲ2 ኤሪያ 1 ኢዝ ዘ ሴም አስ ቱ ኤሪያ 2 ማለት ነው። ይህን ይሰጣል። ሁለተኛው ህግ ይሄ ነው። ሶ ኢምፕላይዝ ዛት ፕላኔት ዱ ኖት ሙቭ ዊዝ ኮንስታንት ስፒድ። ምን ማለት ነው? ፕላኔቶች በፀሐይ ዙሪያ በሚሽከረከሩበት ጊዜ በፀሐይ ፖዚሽን ምክንያት ፀሐይ አንደኛ ፎካል ፖይንት ላይ ብቻ ኤግዚስት በማድረጓ የተነሳ ፕላኔት በፀሐይ ዙሪያ ሲዞር ኮንስታንት የሆነ ስፒድ የለውም። ወደ ፀሐይ የተጠጋ ሲሄድ ፍጥነቱ ይጨምራል። ከፀሐይ እየራቀ ሲሄድ ፍጥነቱ ይቀንሳል። ሶ ፕላኔትስ ሙቭ ፋስተስ አት ፐርሂሎን ጠጋ ሲል ማለት ነው። ይሄ ፐርሂሎን ይባላል። ኢት ኢዝ ፐርሂሎን ፖዚሽን ኤንድ ዚስ ዋን ኢዝ አት አፊሎን ፖዚሽን። ስለዚህ ፕላኔትስ ሙቭ ፋስተስ አት ፐርሂሎን ክሎዘስት ቱ ዘ ሰን ማለት ነው ኤንድ ስሎወስት አት አፊሎን ፋርዘስት ፍሮም ዘ ሰን ቢኮዝ ኦፍ ኒውተንስ ሎው ኦፍ ግራቪቴሽን። በፀሐይና በፕላኔቱ ዙሪያ ያለው መሳሳብ ከፍተኛ ስለሚሆን እሱን ኦቨርካም ለማድረግ እሱን ለመቆጣጠር የሚሽከረከረው ፕላኔት ፀሐይን በቀረበ ጊዜ በከፍተኛ ፍጥነት ማለፍ መቻል አለበት። ይህ ይሆናል ማለት ነው። ሳይንቲፊካሊ ፕሩቭድ የተደረገ ሀቅ ነው። ወደ ሶስተኛው ህግ ስንመጣ የኬፕለር ሶስተኛ ህግ የሚከተለውን ሀሳብ ያወራል። ኬፕለር ሰልድ ነው ሎ ኦፍ ፔሪድስ ተብሎ የሚታወቀው ነው። የፔሪድ ህግ ኮምፔርስ ዘ ሞሽን ኦፍ ካራክተሪስቲክስ ኦፍ ዲፍረንት ፕላኔትስ። ይሄ የሁሉንም ፕላኔቶች ባህሪ የሚገልጽ ነው። ዘ ሬሽዮ ኦፍ ዘ ስኩዌር ኦፍ ዘ ፕላኔት ዘ ፔሪድ ቱ ዘ ኪዩብ ኦፍ ዘ አቨሬጅ ኦርቢታል ሬዲየስ አር ኢዝ ኮንስታንት ፎር ኦል ፕላኔትስ ኦርቢቲንግ ዘ ሰን። ፀሐይን የሚሽከረከሩ ሁሉም ፕላኔቶች ይህንን ህግ ይከተላሉ። ፔሪድ ስኩዌር ኢዝ ኦልዌይስ ፕሮፖርሽናል ቱ አር ኪዩብድ አቨሬጅ ዲስታንስ መሆኑ ነው። ምክንያቱም ከፀሐይ የሚኖረው ርቀት ፕላኔቱ በሚገኝበት ፖዚሽን ላይ ሁሉ የተለያየ በመሆኑ ዲስታንስ ብለን የምንወስደው አማካይ ዲስታንስ ነው፣ አቨሬጅ ዲስታንስ መሆኑን መገንዘብ ያስፈልጋል። ይህ ማለት ቲ ስኩዌርድ ኦቨር አር ኪዩብድ ኢዝ ሰም ኮንስታንት ነው ማለት ነው። ይሄ ሰም ኮንስታንት ኬ ልንል እንችላለን። ስለዚህ ፕላኔቶች በፀሐይ ዙሪያ በሚያደርጉበት ጊዜ ሁሉም ፕላኔቶች አንድ ፕላኔት አንድ ጊዜ ፀሐይን ሲዞር የሚኖረው ጊዜ አንድ ጊዜ ፔሪድ ይባላል። ያ ጊዜ ስኩዌር ኢዝ ኦልዌይስ ፕሮፖርሽናል ቱ ዘ ኪዩብ ኦፍ ዘ አቨሬጅ ዲስታንስ ፍሮም ዘ ሰን ማለት ነው። እና ይሄ ሂሳብ ሶስተኛው ህግ ያመላክታል ማለት ነው። ከዚህ ቀጥሎ ኒውተንስ ሎው ኦፍ ግራቪቴሽን እንመለከታለን። የኒውተን የስበት ህግ የሚለውን እንመለከታለን። ኒውተንስ ሎው ኦፍ ዩኒቨርሳል ግራቪቴሽን። በኒውተን ትንታኔ ሁሉም አካላት ማንኛውም አካል በዚህ ዩኒቨርስ ውስጥ የሚገኝ አካል እርስ በርሱ የመሳሳብ እድል አለው። ሁሉም አካላት እርስ በርሳቸው ይሳሳባሉ። ስለዚህ ኒውተን ይህንን ሪያላይዝ ሲያደርግ ሪያላይዜሽኑ እንደሚከተለው ይሆናል። ዘ ፎርስ ዛት ካውዝስ አን አፕል ቱ ፌል ኢዝ ዘ ሴም ፎርስ ዛት ካውዝስ ዘ ሙን ቱ ኦርቢት አርዝ ኤንድ ዚስ ፎርስ ኢዝ ዩኒቨርሳል ግራቪቴሽን ይባላል። ምን ማለት ነው? መሬት በጨረቃ ወይም ጨረቃ በመሬት ላይ የምታደርገውን የስበት ክስተት እንደዚሁ አንድ ዛፍ ላይ የተንጠለጠለች አፕል በመሬት ስትሳብ ያለውን ይመስላል። ይህ የሚያሳየው ምንድን ነው? ሁሉም አካላት የእርስ በርስ የመሳሳብ ተፈጥሮ እንዳላቸው ያመለክታል ማለት ነው። ስለዚህ ኒውተን ከዚህ መነሻ አድርጎ ኤቭሪ ኦብጀክት ኢን ዘ ዩኒቨርስ አትራክትስ ኢች አዘር ኤቭሪ አዘር ኦብጀክት ዊዝ ኤ ፎርስ ዛት ኢዝ፣ ይሄ ፎርስ ኤፍጂ ይባላል፣ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዘ ቱ ማስስ ማስ ዋን ኤንድ ማስ ቱ ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ሰፓሬሽን ቢትዊን ዘ ቱ ማስስ ማለት ነው። ስለዚህ ሁል ጊዜ ይሄ የስበት ኃይል የሁለቱ ማሶች ፕሮዳክት ጋር ፕሮፖርሽናል ነው፣ ነገር ግን ከርቀታቸው ጋር ኢንቨርስሊ ፕሮፖርሽናል ነው። ሶ እዚህ ላይ እንደምትመለከቱት ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዘ ቱ ማስስ ይሄ ማለት ነው፣ ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ዲስታንስ ቢትዊን ዜር ሴንተርስ ማለት ነው። ይህንን በቀላል አማርኛ እዚህ ጋር ማየት እንችላለን። ለምሳሌ እዚህ ጋር አንድ ማስ ቢኖረኝ ሌትስ ሴይ ማስ ዋን አት ዲስታንስ ኦፍ እዚህ ጋር ማስ ቱ ቢኖር ዜር ሰፓሬሽን ኢዝ ጀስት አር። ስለዚህ በመካከላቸው ግራቪቴሽናል ፎርስ የሚባል አለ፣ መሳሳብ አለ። ስለዚህ ይህ ግራቪቴሽናል ፎርስ ኤፍጂ ኢዝ ፕሮፖርሽናል ቱ ማስ ዋን ኤንድ ማስ ቱ ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዜር ሰፓሬሽን። ሶ ይህም ባጭሩ ፕሮፖርሽናሊቲውን ለማጥፋት ዊ ኢንሰርት ሰም ኮንስታንት ጂ ኮንስታንት ፕሮፖርሽናሊቲ ነው፣ ኤም ዋን ኤም ቱ ኦቨር አር ስኩዌርድ እንላለን ማለት ነው። አር ስኩዌርድ
ሶ ዚስ ኢዝ ኒውተንስ ሎው ኦፍ ግራቪቴሽን በቀመር ይህንን ይመስላል ማለት ነው። ሶ ከላይ እንደገለጽኩት ቀመሩ በቀላሉ ኤፍጂ is proportional to the product of mass 1 and mass 2 and inversely proportional to this. ስለዚህ ግራቪቴሽናል ፎርስ ማለት g ታይምስ ማስ 1 and mass 2 over r ስኩዌርድ ይሆናል ማለት ነው። where g is 6.67 times 10 to the negative 11 ኒውተን ሜትር ስኩዌር ፐር ኪሎግራም ስኩዌር ይሆናል ማለት ነው። ሶ የጂ ዋጋ ይሄ ቫልዩ ኦፍ ጂ ነው። ሶ ይሄን ቁጥር ስትመለከቱት 10 to the negative 11 in the order of 10 to the negative 11። ስለዚህ በሁለት ተማሪዎች ጎን ለጎን ቆማችሁ በምትገኙበት ጊዜ በመካከላችሁ በዚህ ህግ መሰረት መሳሳብ አለ። ነገር ግን መሳሳብ ኃይል እያለ አንደኛው ተማሪ ከሌላኛው ተማሪ አጠገብ ተነስቶ ሲሄድ ሌላኛው ተከትሎት አይሄድም፣ የስበት ህግ እንኳን ቢኖር። ለዚህ ምክንያቱ ምንድነው የሚሆነው? መሬት በእነዚህ ልጆች ላይ በሁለቱም ላይ ያላት ተጽዕኖ ከፍተኛ ስለሚሆን ሁለት አካላት እርስ በርሳቸው እንኳን ቢሳሳቡ አንደኛው ተነጥሎ ሲሄድ ያንኛውን ይዞት ጎትቶት አይሄድም። ሶ መሬት በሁለቱም ላይ ኤግዘርት የምታደርገው ነገር እሱ ስለሚበልጥ እንደገና ደግሞ በመካከል ያለው ስበት በዚህ ቁጥር ምክንያት በጣም ኢንሲግኒፊካንት ከመሆኑ የተነሳ በጣም ዝቅተኛ ከመሆኑ የተነሳ አካላት መሳሳባቸውን በጉልህ ማየት አንችልም። ነገር ግን በፀሐይ ዙሪያ የሚገኙትን ሰው ሰራሽ ሳተላይቶችን ስንመለከት ከመሬት ስበት ውጪ መሆን አይችሉም። የማይችሉበት ምክንያት የመሬት የስበት ኃይል በጣም ከፍተኛ መሆኑን ያሳያል። ስለዚህ በመሬትና በአንድ ሳተላይት መካከል ያለው ስበት ከፍተኛ ነው። እኛ ለምሳሌ ከመሬት ብድግ ብለን በአየር ላይ መንሳፈፍ አንችልም በቀላሉ። ምክንያቱ ምንድን ነው ቢባል መሬት በእኛ ላይ የምታደርገው ስበት ከፍተኛ በመሆኑ የተነሳ ነው። ሶ ዘ ግራቪቴሽናል ፎርስ ኢዝ ኦልዌይስ፣ ይሄ ፎርስ ደግሞ ሁል ጊዜ አትራክቲቭ ነው፣ ኢትስ ኖት ሪፐልሲቭ። ለምሳሌ ኤሌክትሮማግኔቲክ ፎርስ ብንመለከት አንዳንዴ አትራክቲቭ ነው፣ አንዳንዴ ሪፐልሲቭ ነው። ዲዩ ቱ ዘ ኔቸር ኦፍ ዘ ቻርጅ ፕላስ ማይነስ የመሆን እድል ስላለው። ነገር ግን እዚህ ጋር ሁል ጊዜ እንዳትረሱ ኦልዌይስ ኢት ኢዝ አን አትራክቲቭ ፎርስ ሁል ጊዜ። አሁን ቀጥለን ግራቪቲ አክሰለሬሽን ኤንድ ኦርቢትስ እንመለከታለን። ሎካል አክሰለሬሽን ጂ የመሬት ግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር ነው። ይሄ በምን መንገድ የተገኘው ነው? ባይ ኮምባይኒንግ ኤፍጂ gravitational force mg and universal gravitation we can derive the acceleration due to gravity g on a planetary surface። ለምሳሌ መሬትን መውሰድ እንችላለን። ለምሳሌ የመሬት ኤፍጂ ማለት በኒውተንስ ሎው ግራቪቴሽን g ታይምስ ማስ ኦፍ ዘ ኦብጀክት ኤንድ ማስ ኦፍ ዘ እርዝ ኦቨር አር ስኩዌር ማለት ነው። በተመሳሳይ ሁኔታ ኤፍጂ ደግሞ ማስ ኦፍ ዘ ኦብጀክት ታይምስ ግራቪቲ ማለት ነው። ኢኩዌቲንግ ዘ ቱ ይህን ሁለቱን ኢኩዌት ስናደርግ ኤምጂ እኩል ይሆናል ጂ ታይምስ ማስ ኦፍ ዘ ኦብጀክት ኤንድ ማስ ኦፍ ዘ እርዝ ኦቨር አር ስኩዌርድ ማለት ነው። ስለዚህ ይሄ ማስ በዚህ ማስ ይጠፋል። ግራቪቲ ይሄ ማለት ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር አር ኦፍ እርዝ ስኩዌርድ ማለት ነው። ይሄን ካልኩሌት ስናደርግ ማስ ኦፍ እርዝ 6.4 ታይምስ 10 ቱ ዘ 30 ኪሎግራም ነው። ራዲየስ ኦፍ ዘ እርዝ 6.4 ታይምስ 10 ቱ ዘ 6 ነው። ይህንን ስኩዌር አድርገን ስንሰራ የምናገኘው ስበት ሁል ጊዜ ወደዚህ የተጠጋ ቁጥር ይሆናል። ኦልሞስት ኤግዛክትሊ ወደዚህ ቁጥር ይሰጠናል። ይህንን ካልኩሌት ማድረግ ብቻ ነው የሚያስፈልገው። ጂ ማለት 6.67 ታይም 10 ቱ ዘ ኔጌቲቭ 11 ነው። ማስ ኦፍ ዘ እርዝ ማለት ደግሞ 6 ታይም 10 ቱ ዘ 30 ኤንድ ራዲየስ ኦፍ ዘ እርዝ 6.4 ታይም 10 ቱ ዘ 6 ማለት ነው። እነዚህን ስኩዌር አድርገን አባስተን ስንሰራ የምናገኘው ውጤት ይህን ይሰጠናል። ኤንድ ሴንትሪፒታል ፎርስ is a force that pulls the object towards the center of the circle። ለምሳሌ ሁሉም ፕላኔቶች toward the center of the sun ይሳባሉ። ሁሉም የሚሽከረከሩ አካላት ወደ ራሳቸው የሚሽከረከሩበት axis of rotation ይሳባሉ። ስለዚህ ይሄ centripetal force can be calculated by this mass times v squared over r squared የሚል ቀመር አላቸው ማለት ነው። so centripetal force is calculated by using mv squared over r squared mv squared over r ይቅርታ mv squared over r የሚል ማቴማቲካል ኤክስፕሬሽን አለው። ሴንትሪፒታል ፎርስ is always calculated by using mv squared over r ወይም ይህ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን ሴንትሪፒታል ማለት ነው። አክሰለሬሽን ሴንትሪፒታል ደግሞ ማለት v squared over r ስለሆነ ማለት ነው። ሶ ይህንን ይሰጠናል። ኦኬ ስለዚህ orbits and gravity in the solar system look the gravitational force exerted by the sun provides the centripetal force required to keep planets in orbit። ምን ማለት ነው? ፎርስ ኦፍ ሴንትሪፒታል በዚህ ጊዜ ተመሳሳይ ነው ከዚህ ጋር ይሆናል። ይሄ ምን ማለት ነው? ማስ ኦፍ ዘ ፕላኔት v squared over r is equal to g times
ማስ ኦፍ ዘ ፕላኔት ኤንድ ማስ ኦፍ ዘ ሰን ኦቨር አር ስኩዌርድ ይሆናል ማለት ነው። ስለዚህ ማስ ኦፍ ዘ ፕላኔት ካንስል ባይ ማስ ኦፍ ዘ ፕላኔት ሂር ዋን አር ኢዝ ካንስል ባይ ዚስ። ስለዚህ ምን ይሆናል? ቪ ስኩዌርድ ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ ዘ ሰን ኦቨር አር ይሆናል ማለት ነው። ጂ ታይምስ ማስ ኦፍ ዘ ሰን ይሄ ቪ ስኩዌርድ ማለት ነው። ሶሪ ቪ ስኩዌርድ ኢዝ ካልኩሌትድ ባይ ዚስ። ይህን እናገኛለን። ከዚህ ተነስተን የኬፕለርን ህግ ሶስተኛውን ህግ ደራይቭ ማድረግ እንችላለን። የኬፕለር ሶስተኛ ህግ ሉክ ምን ብለናል? እዚህ ጋር ቪ ስኩዌርድ ማለት ታንጀንሻል ስፒድ መሆኑ ነው። ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ ዘ ሰን ኦቨር አር ማለት ነው። አር ዚስ ኢዝ ኦቨር አር። ኦኬ ነገር ግን ስፒድ ማለት 2 ፓይ አር ኦቨር ፔሪድ ማለት ነው። ስለዚህ በቪ ቦታ ብንተካ የምናገኘው ውጤት የሚከተለውን ይሆናል። 2 ፓይ አር ኦቨር ፔሪድ ዘ ሆል ስኩዌር ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ ዘ ሰን ኦቨር አር ማለት ነው። የኬፕለር ህግ ቲ ስኩዌርድ ኦቨር አር ኪዩብድ ምን ማለት እንደሆነ ድራይቭ ለማድረግ የምጠቀምበት ነው። ስለዚህ አሁን ይህንን ሂሳብ ስንሰራ የምናገኘው 2 ፓይ ስኩዌርድ አር ስኩዌርድ ኦቨር ቲ ስኩዌርድ ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ ሰን ኦቨር አር ማለት ነው። ይህ ማለት አር ስኩዌርድ ታይምስ አር ኢዝ ኢኳል ቱ ጂ ታይምስ ማስ ኦፍ ሰን ኦቨር 2 ፓይ ዘ ሆል ስኩዌር ማለት ነው። ኦቨር ቲ ስኩዌርድ ሶሪ ይሄ ማለት ነው። ሉክ 2 ፓይ ስኩዌር ማለት ያው እዚህ ጋር መጣሁት። 2 ፓይ ስኩዌርድ ማለት 4 ፓይ ስኩዌር ማለት ነው። ሶ ዚስ ኢዝ አር እዚህ ጋር ስታመጡ የምታገኙት አር ኪዩብድ ይሆናል። አሁን ይሄ ማለት ነው አር ኪዩብድ ኦቨር ቲ ስኩዌርድ እኩል ይሆናል 1 ኦቨር 4 ፓይ ስኩዌርድ ታይምስ ጂ ታይምስ ማስ ኦፍ ዘ ሰን ማለት ነው። ስለዚህ ይህን ብናገላብጥ የምናገኘው ውጤት ቲ ስኩዌርድ ኦቨር አር ኪዩብድ ኢዝ ኢኳል ቱ 4 ፓይ ስኩዌርድ ታይምስ 1 ኦቨር ጂ ታይምስ ማስ ኦፍ ዘ ሰን ይሆናል። ይህ ማለት ምንድን ነው? ይሄን ወደዚህ ስናመጣ ሶሪ ምን ማለት ነው? ቲ ስኩዌርድ ኦቨር አር ኪዩብድ ቅድም ስናወራ የኬፕለር ሶስተኛ ህግ ነው፣ ኮንስታንት ነው ብለን ነበር። አሁን ተመልከቱ ኮንስታንት የተባለው ዚስ ኢዝ 4 ፓይ አር ስኩዌርድ ኢዝ ኮንስታንት ነምበር ሶ ኢት ኢዝ ኮንስታንት የተባለው ለምሳሌ ጂ ኢዝ ኮንስታንት ማስ ኦፍ ዘ ሰን ኢዝ ስቲል ኮንስታንት ቫሪ የሚያደርግ አይደለም። ሶ ይሄ ሁሉ እዚህ ጋር የምንመለከተው ቁጥር ኮንስታንት ነው። ይሄ ኮንስታንት ቁጥር ማን ነው? 4 ፓይ ስኩዌርድ ኦቨር ጂ ታይምስ ማስ ኦፍ ዘ ሰን ይሆናል ማለት ነው። ዚስ ኢዝ ኮንስታንት ሲ እያንዳንዱ ኮንስታንት ነው። የሆነ ኮንስታንት ቲ ስኩዌርድ ኦቨር አር ኪዩብድ የሆነ ኮንስታንት ነው ብለን ያልነው የኬፕለር ህግ ድራይቭ ሲደረግ የሚሰጠን ይህንን ይሆናል ማለት ነው። ሶ ይህንን በቀላሉ አንደርስታንድ ማድረግ አለብን። ኦኬ ከዚህ ቀጥሎ አንድ 3 ጥያቄዎች 4 ጥያቄዎች እንሰራለን። የመጀመሪያው ጥያቄ ኬፕለርስ ፈርስት ሎ ስቴትስ ዛት ዘ ኦርቢት ኦፍ ኤ ፕላኔት አራውንድ ዘ ሰን ኢዝ ኤ ፐርፌክት ሰርክል ኤ ፓራቦላ አን ኢሊፕስ ዊዝ ዘ ሰን ቢንግ አት ዋን ፎከስ ኤ ቼንጂንግ ሼፕ ዲፔንዲንግ። ኦኬ ይሄ ትክክለኛው መልሱ ተማሪዎች ሲ ነው። ኢሊፕቲካል ፓዝ ፎሎ ያደርጋል ብለናል ቅድም። አኮርዲንግ ቱ ኬፕለር ሰከንድ ሎ የኬፕለር ሁለተኛ ህግ ኤ ፕላኔት ሙቭስ ፋስተስት ዌን ኢት ኢዝ አት አፊሎን ፋርዘስት ፍሮም ዘ ሰን። በጣም ግልጽ አድርጎታል ፕሊስ ተማሪዎች። ፋርዘስት ፍሮም ዘ ሰን ከተባለ ሁልጊዜ ዝቅተኛ ነው ፍጥነቱ። ፐርሂሎን ክሎዘስት ቱ ዘ ሰን ነው እና ወደ መሬት በተጠጋ ጊዜ ትክክለኛው መልስ ይሄ ይሆናል። ኢትስ ማክሲመም ቨርቲካል ዲስፕሌስመንት ኤኒ ፖዚሽን አዝ ስፒድ ኢዝ ኮንስታንት። ስፒድ ኮንስታንት መሆን ጭራሽ አይችልም፣ የተለያየ ነው ብለናል። ሶስተኛ ኢፍ ዘ ዲስታንስ አር ቢትዊን ቱ ማስስ ኢዝ ደብልድ ሃው ዳዝ ዘ ግራቪቴሽናል ፎርስ ኤፍጂ ቢትዊን ዜም ቼንጅስ። ሶ ደብል ሲላል ዲክሪዝ ባይ ፋክተር ኦፍ 2 ዲክሪዝ ባይ ፋክተር ኦፍ 4 1 ኦቨር 4 ማለት ነው። ኢት ኢንክሪዝ ባይ ዚስ ትክክለኛው መልስ ይሄ ይሆናል። ለምን ቢባል ኤፍጂ ኢዝ ኢኳል ቱ ጂ ታይምስ ማስ 1 ማስ 2 ኦቨር አር ስኩዌር ነው። ፎር አር ፕራይም ኢዝ ኢኳል ቱ በመካከሉ ያለው ምንድን ነው የሚለው ቢትዊን ዘ ማስስ ኢዝ ደብልድ አር ፕራይም ኢዝ ትዋይስ ኦፍ አር ከሆነ ኤፍ ፕራይም የሚቀጥለው ማለት ነው ጂ ታይምስ ማስ ኦፍ 1 ኤንድ ማስ ኦፍ 2 ኦቨር 2 አር ዘ ሆል ስኩዌር ይሆናል ማለት ነው።
ይሄ ማለት ነው ጂ ታይምስ ማስ 1 ማስ 2 ኦቨር 4 አር ስኩዌር ነው። ስለዚህ ምን ማለት ነው 1/4 ኦፍ ጂ ታይምስ ማስ 1 ማስ 2 ኦቨር አር ስኩዌር ስለሚል ማለት ስለዚህ በአንድ አራተኛ የተባለው ትክክል ይሆናል ማለት ነው። እሺ ተማሪዎች የዛሬው ትምህርታችን ኒውተንስ ሎው ኦፍ ግራቪቴሽን ኤንድ ኬፕለርስ ሎው ብለን ያወራናቸው ሀሳቦች በጣም ግልጽና ደስ የሚል ነው። ደጋግማችሁ በማንበብ አንደርስታንድ ለማድረግ ደግሞ ሀሳቡንም በአእምሯችሁ ለመያዝ ጥረት አድርጉ። እዚህ ላይ እናበቃለን። ሰላም ሁኑ። ቻው